ከጨረቃ ፋሚሊ የሚያመልጥ አንድም ነገር የለምና ተመልከቷቸው። እነዚህ ሶስት ሴረኞች እና ተንከሲሶች ተንኮለኞች ማለት ነው። እንደምታያቸው እንግዲህ ይሄንን ሀይሚና ብሩኬን የማለያየት ሴራቸውን ጠንስሰው ቆልተው ፈጭተው ደፍድፈው ከጠመቁ በኋላ እንግዲህ እንደምታዩቸው ይሄንን ውስኪ እየተጎነጩ ይገኛሉ ማለት ነው። ስለዚህ ምንቴ የሚባለው ምን እንደሆነ ጠንቅቃችሁ ታውቃላችሁ። ከአሁን በፊት አፉ ደረቅ ሟርተኛ፣ ሸረኛ፣ ተንከሲስ በሀይሜ ላይ ሲዝት ነበረ፣ በብሩኬም ላይ ሲዝት ነበረ። ይሄንን ሁላችሁም ታውቃላችሁ። አሁን ደግሞ እንደምታዩት ይኸው እኔ እንኳን ቲክቶክ ላይ ነው ያገኘሁት፣ ግን ሳየው በጣም ነው የገረመኝና የመረጃ ትንሽ የለውም። ለሀይሚና ለብሩኬ ሼር አድርጉ። ንቁ እናቴ ንቁ። ሀይሚና ብሩኬ ንቁ 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 እናቴ ሆ በስራችሁ የተጠቀጠቁት ኔረንዱ ኤረበስ ማአም ኤረ ሰው ግን ታድሉ፣ ግን እግዚአብሔርን ግን ታድሉ። ሰው ግን ማለት ጭካኔውን ከየት ነው የሚያመጡት? ማለት አለ አይደለ ጨካኝ መሆን እንደ እድለኝነት ልቁጠረው ወይስ ምን ልበለው? በመድኃኒዓለም እኔ የሚገርመኝ አሁን ምንድን ነው ጥቅሙ? እነዚህ ልጆች አለያየታችሁ መድኃኒዓለም እንደው ይፈጣሪ ያለ ጭራሽ ውስኪ ይጋጩልኛል እዚህ። እዩ የዩ ባል ማን ነው ይሄ? ምንቴ አራት አስቁኝ። እንደው ኬት አመጣችሁት? አይጨረቃ ፋሚሊ እንደው ምን ላድርጋችሁ? ትለያላችሁ እኮ ና። ለማንኛውም ሼር አድርጉ። ሀይሚና ብሩኬ እንዲነቁ ነው። እኔ ሌላ መለፍለሱስ የለብኝም፣ ግን ሀይሚና ብሩኬ ንቁ። እያንዳንዱ ከጀርባችሁ የሚካሄደውን ነገር ምንድን ነው ለምንድን ነው ብላችሁ ዞር ብላችሁ አስተውሉ።